ሰበር ዜና ጥር 28 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ ጎንደርና ጎጃም መሬት ያንቀጠቀጡ ከባድ ውጊያዎች ተደረጉ። በወሎ በብልጽግና ሁለት ጀነራሎች የተመራ ለተከታታይ 2 ቀናት የዘለቀ ከባድ ውጊያ የተካሄደ ሲሆን በዚህ ውጊያ በርካታ የብልጽግና ወታደሮች ተደመሰሱ። 2 መድፍ፣ 2 ሞርተር፣ 4 ዙ 23 እና ከ60 በላይ በሚሆን ተሽከርካሪ የተጫነ እግረኛ ሰራዊት በብልጽግና በኩል ቢሰለፍም የነምሬ ወዳጁ ጦር እንደ ቅጠል አርግፎታል። ጀነራል ዘውዱ ሰጣርጌም የምሬ ወዳጁን ጦር ሊቋቋመው አልቻለም። ዝርዝር መረጃ ይዘንበታል። ወዲህ በጎጃም 42 ክላሽ የተማረከበት ብሬንና ስናይፐር በበላይ ዘለቀ ልጆች የተማረከበት በታንክና ዙ 23 የቀለጠ ከባድ ውጊያ ተደርጓል። የአገዛዙ ጦር የሬሳ ክምር በሆነበት በዚህ ውጊያ ፋኖ በምርኮ መንበሽበሹም ተሰምቷል። ዝርዝር ከጎጃም ይዘናል። በጎንደርም እንዲሁ በፋኖ ኃይሎች መብረቃዊ ጥቃት የአገዛዙ ካምፕና ሰራዊት አመድ ሲሆን ፋኖ በርካታ ቀጠናዎችን ከአገዛዙ አስለቅቆ መቆጣጠሩም ተነግሯል። ዝርዝር አለን። ወዲህ ደግሞ አርበኛ ዘመነ ካሴም ሱዳን ገባ እያሉ የውሸት ፕሮፓጋንዳ ሲዘሩ የነበሩትን ብልጽግናዎችን ያሳፈረ መረጃ ወጥቷል። አርበኛው አማራ ክልልን ተሻግሮ በሌሎች የኢትዮጵያ ክልል ካሉ ታጣቂዎች ጋር ተደራድሮ የአማራ ሴቶችን ከእገታ ማስለቀቁ ተነግሯል። አርበኛው ከበርካታ ጊዜ በኋላ በምስልም ታይቷል። ዝርዝር ይዘናል። ወዲህ ደግሞ በአፋርና በራያ በኩል በትግራይ ኃይሎችና በፌዴራል ኃይሎች መካከል የቀለጠ ውጊያ በከባድ መሳሪያ እየተደረገ ነው። በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አለፋለሁ። በፌዴራል መንግስቱ የሚደገፈው የትግራይ ኃይልና በህወሓት የሚመራው የትግራይ ኃይል የሁለቱ የትግራይ ኃይሎች ውጊያ ቀጥሏል። በራያ ቀጠና በሁለቱ የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉ ሲሰማ በአፋር በሐራ መሬት ስም የሚንቀሳቀሱት የጌታቸው ረዳ ኃይሎች ከህወሓት ጋር እየተፋለሙ ነው። በትላንትናው ዕለት ሁለቱ ኃይሎች በዛታ ወረዳ ለሰዓታት የዘለቀ ውጊያ ማድረጋቸው የተሰማ ሲሆን የዚህ ግንባር ውጊያ ዓላማ የኮረም አላማጣ ዋና መንገድን ለመቁረጥና ለመቆጣጠር እንደሆነም ታውቋል። በራያ በኩል በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት ከትላንት ጀምሮ ተባብሶ መቀጠሉን ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑም ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎች ከ2 ቀን በፊት የጀመረው በከባድ መሳሪያ የተደገፈው ውጊያ በማህበረሰቡ ላይ ከፍተኛ ጫናንም እየፈጠረ ነው ተብሏል። የህወሓት ታጣቂ ኃይል አፋር ክልል የመሸገውን የትግራይ ሰላም ኃይል ተብሎ በሐራ መሬት ስም የተደራጀውን የነጌታቸው ረዳን የአብይ አህመድን ቡድን ለመውጋት ወደ ክልሉ ዘልቆ መግባቱም ተሰምቷል። በዚህም የአፋር ክልል የጸጥታ ኃይሎች ለህወሓት ኃይሎች ምላሽ በመስጠታቸው በከባድ መሳሪያ የተደገፈ ከባድ ውጊያ በአሁኑ ሰዓትም እየተደረገ ነው። በአፋር ክልል ያሉ ወረዳ ውስጥ በነጌታቸው ረዳ የሚመራው የሐራ መሬት ታጣቂ የአፋር ኃይሎች እንዲሁም የመከላከያ ሰራዊቱ በጋራ ተቀናጅተው ከህወሓት ጋር ውጊያ ሲያደርጉም ውለዋል ነው የተባለው። እንደ ጨርጨር፣ ኮረም፣ አፍላና መሆን ያሉ የራያ አካባቢዎች ላይ የከባድ መሳሪያ ድምፅ እንደሚሰማም ነዋሪዎች ለሚዲያችን ጠቁመዋል። ህወሓት በአፋርና አማራ አዋሳኝ አካባቢዎች በከፈተው ጥቃት ተከትሎ ከአንድ ሳምንት በላይ የዘለቀ ግጭት በተለያዩ አካባቢዎችም ተከስቷል። በጠለምት በኩል ያለው ግጭት ለጊዜው ረገብ ያለ ቢሆንም በአፋር በኩል ያለው ግን ተባብሶ መቀጠሉን የአካባቢው ምንጮቻችን ነግረውናል። ከአፋር በተጨማሪም በራያ ግንባር ከበድ ያለ ውጊያ ያለ ሲሆን በራያ ጨርጨር በተለይም ቢሶበር ተብሎ በሚታወቀው አካባቢም እስከዛሬ ጠዋት ድረስ ከባድ ውጊያዎች ሲካሄዱ ውለዋል። ይህ ውጊያ በዋናነት በትግራይ ሁለቱ ኃይሎች መካከል ማለትም በመንግስት እንደሚደገፉ በሚነገርላቸው የሐራ መሬት ኃይል እንዲሁም በትግራይ ህወሓት ኃይሎች መካከል እየተካሄደ ይገኛል። የፌዴራል መከላከያ ሰራዊቱም በከባድ
በከባድ መሳሪያዎች የታገዘ ድጋፍ ለነጌታቸው ረዳ ቡድን እያደረገ እንደሆነ መረጃዎችም ያመላክታሉ። በጸለምታ አካባቢም ቢሆን ሁኔታዎቹ በረድ ይበሉ እንጂ ውጥረቱ አሁንም አለ። በጸለምታ አካባቢ በትግራይ ኃይሎችና በፌዴራል የአካባቢው ኃይሎች መካከል ያለው ፍጥጫ እንደቀጠለ ነው። የትግራይ ኃይሎች ቀደም ሲል እንደተባለው ከአካባቢው ብዙም ርቀው ያልወጡ ሲሆን በጥቂት ኪሎ ሜትር ርቀት ላይ ተፋጠው ይገኛሉ። የባንክና የገንዘብ እጥረት፣ በትግራይ ያለው የገንዘብ ዝውውርም ችግሩ አሁንም ህዝቡን እንዳማረረው ይገኛል። አንዳንድ ባንኮች አሁንም ለደንበኞቻቸው የሚሰጡት የገንዘብ መጠን ከ2000 ብር አይበልጥም። በዋና ዋና ከተሞች ያሉ ባንኮች ግን ከ5000 እስከ 10000 ብር እየሰጡ ቢሆንም አሁንም ካለው ፍላጎት አንጻር ችግሩ አልተቀረፈም። ነጋዴዎች ደግሞ በካሽ እንጂ በሞባይል ትራንስፈር አንቀበልም ብለዋል። የፌዴራል መንግስቱ በ2013 ሲያደርገው እንደነበረው በትግራይ ተወላጆች ላይ እስር መጀመሩም ተነግሯል። በትግራይ ተወላጅ ወጣቶች ላይ የሚፈጸመው እንግልትና እስር እስከ ዛሬ ድረስ እንዳልቆመ ሪፖርቶች ያመላክታሉ። ሚዲያችን ባገኘው አዲስ መረጃ መሰረት ለቤተሰብ ጥየቃና ለገና በዓል ወደ ትግራይ ሄደው የነበሩ በርካታ ወጣቶች በዚህ ሳምንት ወደ አዲስ አበባ ሲመለሱ ለእስር እየተዳረጉም ይገኛሉ። ባለፈው ሰኞ ዕለት ከትግራይ ወደ አዲስ አበባ በ3 አውቶቡሶች የተጓዙ ወጣቶች አብዛኞቹ ተማሪዎች እንደሆኑ የተነገሩ ታስረው መወሰዳቸው ታውቋል። የተወሰዱት በብሔራቸው ተለይተው ነው። የሌላ ብሔር ተወላጆች ሲለቀቁ የትግራይ ተወላጆች የሆኑት ግን በፖሊስ ታስረዋል ሲሉ አንድ ምንጭ ተናግረዋል። ሌላኛው ምንጭ የታሳሪዎቹ አንድ አባት እንዲህ ብለዋል። እነዚህ ወጣቶች የአየር ትራንስፖርት በመቋረጡ ምክንያት በድንጋጤ በአውቶቡስ መጓዝ የጀመሩ ናቸው። ውጊያ በመጀመሩና ትራንስፖርት በመቋረጡ ምክንያት የተጓዙ ተማሪዎች ናቸው። በምን ምክንያት ወይንም ጥርጣሬ እንደታሰሩ አናውቅም። በከፍተኛ ጭንቀት ላይ እንገኛለን ሲሉ ከታሳሪዎቹ መካከል የአንዱ አባት ለሚዲያችን ተናግረዋል። ሚዲያችን የደረሰው መረጃ እንደሚያመላክተው ከ120 በላይ የሚሆኑ እነዚህ ወጣቶች በአሁኑ ወቅት በአቃቂ ቃሊቲ ፖሊስ ጣቢያ ታስረው ይገኛሉ ነው የተባለው። መንግስት በሰሜኖቹ ላይ በአማራና በትግሬ ላይ የሚያደርሰውን በደል አሁንም አጠናክሮ ቀጥሏል። ወደ ቀጣዩ ዘገባችን እናልፋለን። አርበኛ ዘመነ ካሴ ጎጃምን ተሻግሮ አማራን ተሻግሮ ታሪክ ሰራ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፉበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ ተቻለ። በመተከለ ቀጠና በተለያዩ ጊዜ በነበሩ አገዛዞች በፈጠሯቸው ግጭቶች ምክንያት በርካታ አማራዎች ሲፈናቀሉ ሲጨፈጨፉና ሲታገቱ የቆዩ መሆኑም ይታወቃል። ሊቀመንበሩ በቀጠናው ካሉ ታጣቂዎች ጋር ባደረጉት ውይይት በባለፉት ዓመታት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚም እስከ 4 ዓመታት ድረስ ታግተው የቆዩ 10 ያክል ሴት ወጣቶችን ለማስለቀቅ ተችሏል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደ ውይይት ያደረጉት አርበኛ ዘመነ ካሴም እህቶቻችንን ከታገቱበት ቦታ ተረክበው ወደ መኖሪያ አካባቢዎቻቸው ሸኝተዋቸዋል። በዕለቱም አርበኛ ዘመነ ካሴ ተከታዩን መልእክት አስተላልፈዋል። እኛ አማራዎች ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ሰው ክቡር ነው። ርዕዮታችን የሚቀዳውም ከዚህ የአስተሳሰብ ባህር ነው እና ማንም ህዝብ ወገናችን ነው። ስለዚህ በመተከል በጉምዝና የአማራ ህዝብ መካከል፣ በሽናሻ የአማራ ህዝብ መካከል፣ በቤኒሻንጉል የአማራ ህዝብ መካከል መገዳደልን ሊዘራ የሚሞክረውን የረጅም ጊዜ የጠላት አስተሳሰብ እየነቀል ነው። በቦታው ፍቅርን፣ አብሮነትን እየተከለ ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረብን ፈጥረናል። በመሆኑም በተለያዩ ጊዜያቶች በተነሱ ግጭቶች ምክንያት በጉምዝ ኃይሎች ከስራ ቦታቸው እየተያዙ እስከ 4 ዓመታት ታግተው የቆዩ 10 የአማራ ልጆችን ማስመለስ ችለናል። በዚህ ወቅት እህቶቻችንን ተረክበን ወደ ቤቶቻቸው እየላክን እንገኛለን። ይህም ይቀጥላል ሲል አርበኛ ዘመነ ካሴ ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ የተለያዩ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ስራ አጠናክሮ የሚቀጥል ሲሆን በዚህ ረገድ ድርጅታችን በኢትዮጵያ ያለውና በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ የተመሰረተ ተጨባጭ ስራዎችን አጠናክሮ የሚሰራ ይሆናል ሲልም የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት አስታውቋል። የአማራ ህዝብም የሰላም፣ የአንድነት፣ የአብሮነት እሴቶችን በሚያጎላበት መንገድ በሁሉም ማዕዘናት ለሚኖረው ህዝባችን ደህንነት አስፈላጊውን ሁሉ ማድረጋችንን
እንቀጥላለንም ሲልም መግለጫው ይደመድማል። ከዚህ ጋር በተያያዘ እነዚህን ከጉምዝ ታጣቂዎች ጋር የተነሱ ምስሎችን በማያያዝ በትላንትናው ዕለት የብልጽግና ሚዲያዎች አርበኛ ዘመነ ካሴ ሱዳን ያለው አርበኛ ዘመነ ካሴ ሱዳን ነው ፈርጥጧል፣ ከሱዳን ኃይሎች ጋር እየመከረ ነው፣ ኢትዮጵያ አይገባም እያሉ በርካታ ሐሰተኛ ፕሮፓጋንዳዎችን ሲያሰራጩ ቆይተዋል። ታዲያ እውነታው ግን አርበኛ ዘመነ ካሴ በክብር በኢትዮጵያ ምድር ላይ እየተረማመደ እየተጎማሸረ እንዲህ ያሉ ታሪካዊ ጀብዶችን እየሰራም ይገኛል። ከሌሎች ጸረ ብልጽግና ኃይሎች ጋርም ጥምረት እየፈጠረ ነው። አርበኛ ዘመነ ካሴ 10 የአማራ ሴቶችንም በምትመለከቱት መልኩ ከከፍተኛ ድርድር በኋላ አስለቅቋል። በዚህም መሰረት የአገዛዙ ፕሮፓጋንዳ ውሃ በልቶታል። አሁን በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለው። በቅድሚያም እዚሁ ጎጃም ላይ የተሰሙ መረጃዎች እናስቀድማለን። ልማደኛው 105ኛ ኮር 44ኛ ክፍለ ጦርና 109ኛ ኮር 77ኛ ክፍለ ጦር በጥምረት 42 ጥቁር ክላሽ ከአገዛዙ ወታደር ማረኩ። በአፋባሃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦርና 109ኛ ኮር 77ኛ ክፍለ ጦር ሰከላ ወረዳ አጉት ከተማና ዙሪያው ላይ ሰፊ ቦታ በሸፈናው ውጊያ የአገዛዙ ቡድን 42 ጥቁር ክላሽ ተረክበውታል። 105ኛ ኮር 44ኛ ክፍለ ጦር ትላንት በሰከላ ከተማ የወረዳ አስተዳደሩን ጨምሮ ብዛት ያለው ሰራዊት በማስወገድ ታላቅ ጀብዱ የፈጸመ ሲሆን ከትላንት በስቲያ ደግሞ ከሰከላ ከማንኩሳ ከቡሬና ከፍኖተ ሰላም ፔምፔ ዙ 23 ይዞ ምላስና ብልት በመቁረጥ የስድስት ንጹሃን ህይወት በቀጠፈበት አጉት ቀጠና ተሰብስቦ በመምጣት ሳምንት እሁድ በአጉት ከተማ የንጹሃንን ጭፍጨፋ በመቆም የተደረገውን ህዝባዊ ሰልፍ ፋኖ አስገድዶ ነው የተሰለፍን ለማስባል ሰውት ፖለቲካ ትርፍ ለመስራት ባደረጉት ሙከራ ምላስና ብልት በመቁረጥ ሰው በላ ቡድን መሆኑን የተረዳው ህዝቡ ከአካባቢው በመሸሽ ምንም አይነት ሰው ሳያገኝ ሳይሳካላቸው የአገዛዙ ኃይል በክስረት እንዲቀር አድርገውታል። የአገዛዙ ኃይል ወደዚህ ቀጠና ማቅናቱን ተከትሎ ፋኖ በትላንትናው ዕለት ከቀኑ 9 ሰዓት ጀምሮ እስከ ምሽት 12 ሰዓት ባደረገው ትንቅንቅ ሻለቃ መሪውን ጨምሮ የአገዛዙ ኃይል ከ50 በላይ ወታደር ተደምስሷል። ነፍሱ ያልወጣ ቁስለኛ ጭምር የሚያነሳው ጠፍቶ በየጥሻው ወድቆ የጅብ ቀለብ ሆኗል ሲሉም የአይን ማኞች ለሚዲያችን ገልጸዋል። ከአጉት እስከ ጅግሪታም ያለው ማሳ በሬሳም ተሞልቷል። ከተማዋ ላይ የሚገኙ ሱቆችንና የግለሰብ ቤቶችን እየሰበሩ በሙሉ እየዘረፉ በመኪና ሁሉ ሲጭኑ ያሉት የአብይ አህመድ ወንበዴዎች የዘረፉትን ሳይወስዱ ብሬንና ስናይፐራቸውን አስረክበው እንዲሁም 42 ጥቁር ክላሻቸውን ለፋኖ ሰጥተው በ10 ሺዎች የሚቆጠሩ ተተኳሽ አስረክበው ሬሳቸውን እንኳን ሳያነሱ በየቦታው አዝረክርከው ከአንድ ቲም በላይ ቁስለኛ አስማርከው አንገት ድረስ የተቆፈሩ ምሽጎቻቸውን ለቀው ነፍስ ውጪ ነፍስ ገቢ ሩጫን በማድረግ ቢሸሹም በዚህ ሰዓት ባሉበት ተከበው መውጫና መግቢያ ማተው እንደሚገኙ ነው መረጃው ይደረሰን። ከኮር አደረጃጀት ወዲህ ለመጀመሪያ ጊዜ በተሰራው የሁለቱ ኮር ጥምረት ላስጨራሽ ትንቅንቅ በማድረግ አስደማሚ የሆነ ድል ተቀዳጅተዋል። የብልጽግና ኃይልንም ቅስም በመስበር ምርኮ በምርኮም አድርገው ተንበሽብሸዋል። አሁንም የብልጽግና ኃይል ተከቦ የሚገኝ ሲሆን ውጊያው በተጠናቀቀ ሰዓት ከዚህም የባሰ ምርኮኛና ከባባድ መሳሪያዎችም በፋኖ እጅ ሊገቡ እንደሚችሉ መረጃዎች ያመላክታሉ። ከጎጃም ስንወጣ ወሎ ላይም ምኒልክ እዝ ታሪክ ሰራ። ምኒልክ እዝ ንጉስ ሚካኤል አሊኮር መብረቁ ክፍለ ጦር ጋር የተፋለሙት የአገዛዙ 11ኛ እዝና የአየር ወለድ ኮማንዶ እዝ አባላት ድባቅ ተመቱ። በምዕራብ ወሎ ግንባር ወግድ ወረዳ ውስጥ በሁለት ጀነራሎች የተመራ ለተከታታይ 2 ቀናት የዘለቀ ከባድ ውጊያ የተካሄደ ሲሆን በዚህ ውጊያ በርካታ የብልጽግና ኃይል ተደምስሷል። 2 መድፍ፣ 2 ሞርተር፣ 120 4 ዙ 23 እና ከ60 በላይ በሚሆን ተሽከርካሪ የተጫነ እግረኛ ሰራዊት በመያዝ የ11ኛ እዝ ምክትል አዛዥ ሜጀር ጀነራል ዘውዱ ሰጣርጌ እንዲሁም የኮማንዶና አየር ወለድ እዝ ኮር 2 አዛዥ ብርጋዴር ጀነራል ሞሲሳ ቶሎሳ
በምዕራብ ወሎ ግንባር ወግድ ወረዳ ውስጥ በርካታ ቀጠናዎችን የሸፈነ ውጊያ ቢከፍቱም የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር መብረቁ ክፍለ ጦር ሰራዊት ባካሄደው የመልሶ ማጥቃት ውጊያ የፋኖ ኃይል ድል ቀንቶታል። በማክፍታ ቀጠና ሶኮሩ ታዳጊ ከተማ አቅራቢያ የሚገኘውና ታሪካዊው የበላይ ዘለቀ ምሽግ የሚገኝበት ቦታ ላይ ጭምር ከፍተኛ ተጋድሎ የተደረገ ሲሆን የብልጽግና ኃይል ላይ መጠነ ሰፊ ሰብአዊና ቁሳዊ ኪሳራ ደርሶበታል። ከበላይ ዘለቀ ምሽግ በተጨማሪም በጎረንጅ ጎለሌም፣ ሽመኔና ሌሎች አካባቢዎች ውጊያ ሲካሄድ ውሎም አድሯል ነው የተባለው። ወግዲ ወረዳ ውስጥ እየተካሄደ ባለው ውጊያ መሃል ከባድ ሽንፈት የገጠመው የአገዛዙ ኃይል ለፋኖ መረጃ ሰጥታቸዋል የተባሉ ሁለት የብልጽግና አመራሮችና ንጹሃንም መታሰራቸውንም ለማረጋገጥ ችለናል። በዚህም መሰረት አንደኛም አብይ አያሌው የወረዳው ብልጽግና የፖለቲካ ዘርፍ ኃላፊ፣ ሁለተኛ እንዳለካቸው አቢ የወረዳው ኦዲት ኮሚሽን ኃላፊ፣ ሶስተኛ አረቡቄ የተባለ ባለሀብት፣ አራተኛ ተስፋዬ ጀማል የተባለ የቡና ባንክ ጥበቃና ሌሎች ንጹሃን በዛሬው ዕለት ታፍነው ታስረዋል ነው የተባለው። የፋኖ ኃይሎች በአሁኑ ሰዓትም ጭምር ያገዛዙን ጦር አይቀጡ ቅጣት እየቀጡት ነው። ከፋኖ ኃይሎች የሚወጣው የቁጥራዊ መረጃ እስከሚደርሰን ድረስ እየጠበቅን ነው። የደረሰን ሰዓት ወደ እናንተ የምናቀርብ ይሆናል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ በአርበኛ ሸርባች ፈር የሚመራው ዞበል ጃኖ ክፍለ ጦር በጨልጋ ወረዳ ጫንድባ ከተማ ዙሪያ በወሰደው እርምጃ በርካታ የአገዛዙ ወታደሮች ተገደሉ። የአፋብን ጎንደር ጠቅላይ ግዛት እዝ ኮር 202ኛ አካል የሆነው ዞበል ጃኖ ክፍለ ጦር ከብልጽግና ጋር ትንቅንቅ እያደረገ ለነበረው በጌምድር ክፍለ ጦር ተወርውሮ በመድረስ የብልጽግናን ጦር በመደምሰስ ታላቅ ጀብዱ ሰርቷል። የቀጠናው መልክዓ ምድር የእጁ መዳፍ ያክል የሚያውቀው ዞበል ጃኖ ክፍለ ጦር የብልጽግናን ኃይል መብረቃዊ ጥቃት የፈጸመበት ሲሆን በዚህም በርካታ ወታደሮች ሲገደሉ፣ በርካቶች ደግሞ ቆስለው ለሕክምና ወደ ጨልጋ ሆስፒታል መወሰዳቸውም ታውቋል። በተያያዘ ዜና ፋኖ በማዕከላዊ ጎንደር ዞን ጣቁሳ ወረዳ ጨውድባ ከተማ ላይ አጥቢያ ሌሊቱን የአገዛዙን ወታደሮች ካምፕ ሰብሮ በመግባት እርምጃ መውሰዱን ተከትሎ ዛሬ ሙሉ ቀን የጨበጣ ውጊያ ሲካሄድ ውሏል። አጥቢያ ሌሊቱ በፋኖ ለተመቱ ጓዶቻቸው እገዛ ለማድረግ ዙ 23ና መድፍ እንዲሁም ሌሎች ከባባድ የጦር መሳሪያዎችን ታጥቀው የገቡት የአገዛዙ ወታደሮች እነሱም መውጫ ማምለጫተው በፋኖ አፈሙዝ ሲገረፉ መዋላቸውን ሚዲያችን ለማረጋገጥ ችለዋል። በአፋብን ጎንደር ጠቅላይ ግዛት እዝ ከቤገ ምድር ክፍለ ጦርና ከዞበል ጃኖ ክፍለ ጦር የተውጣጡ የፋኖ አሃዶች በአገዛዙ ስርዓት ጥምር ጦር ላይ ከባድ የሆነ የጸረ ማጥቃት እርምጃ በመክፈት በርካቶችን ሙትና ቁስለኛ ያደረጓቸው ሲሆን የብልጽግና ኃይል ይዞታዎቹንም በማስለቀቅ በቁጥጥራቸው ስር መዋልም ችለዋል። የፋኖ ኃይሎች በዚህ ጥቃት በወሰዱት እርምጃ በርካታ የአገዛዙ ወታደሮች ሲገደሉ ካምፑ ሙሉ በሙሉ መውደሙንም ሚዲያችን ከቦታው ለማረጋገጥ ችሏል። ውጊያው ከክላሽ ጀምሮ በቦምብና በሳንጃ ጨበጣም የተካሄደ ሲሆን በዚህም ከተገደሉ የአገዛዙ ወታደሮች መካከል ከፍተኛውን ቁጥር የሚይዙት በፋኖ ሳንጃ ደረታቸውን የተወጉ ወታደሮች ናቸውም ተብሏል። ፋኖ ወደ ብልጽግና ቀጠና በመግባት ከሳንጃ ውጊያ ጀምሮ በጨበጣ ውጊያ፣ በደፈጣና በቆረጣ እንዲሁም በሜካናይዝድ የሚወስደው እርምጃ አጠናክሮ የቀጠለ ሲሆን በአንጻሩ የአገዛዙ ኃይል ከማጥቃት ወደ መከላከል የተሸጋገረ ቢሆንም ነገር ግን ራሱን ማዳን አለመቻሉን ሚዲያችን ካሰባሰበው መረጃም ለማረጋገጥ ችሏል። በኦሮሚያ ክልል የካንሰር ሕክምና ሆስፒታል ሊገነባ መሰረተ ድንጋይ ሲጣል በአማራና በትግራይ ክልሎች ደግሞ የጦር ካምፖች ሊገነቡ መሰረተ ድንጋይ ተጥሏል። የመንግስት ሚዲያዎች ዛሬ በኦሮሚያ ክልል በባሌ ሮባና በቡራዮ የካንሰር ሕክምና የሚሰጡ ሆስፒታሎች ሊገነቡ መሆናቸውን እየዘገቡ ነው። በአማራ ክልል ግን ትምህርት ቤቶች ወድመዋል። በትግራይና በቤኒሻንጉልም እንደዚያው። ከሰሞኑ በጋምቤላ ክልል በተቀሰቀሰ ግጭት ብዙ ውድመቶችም ደርሰዋል። ሌላው ይውደም ኦሮሚያ ይልማ የተባለ ይመስል ሁሉም ትልልቅ ፕሮጀክቶች የሚገነቡት በኦሮሚያ ነው። አዲስ አበባ ላይ ቦታ የታጣ ይመስል ደብረ ዘይት ትልቅ ኤርፖርት ሊገነባ ነው። አማራ ክልል ግን የጦር ማዕከል ነው
አማራ ክልል ላይ ግን የጦር ማዕከል ነው እየተገነባ ያለው። ሽመልስ አብዲሳ ከሰሞኑን ኦሮሚያ ብቻ የሚለማበት ትልቅ ተቋም እየገነባን ነው ሲል መናገሩ ይታወሳል። በእርግጥም በመሬት ላይ እኚህ ሰዎች ኦሮሚያ ብቻ ትልማ ፕሮጀክታቸውን እያስፈጸሙ ነው። ኦሮሚያ ስትለማ ሰሜኑ ትግራይና አማራ እንዲሁም ሌሎች ክልሎች ግን እየወደሙና እየዘቀጡም ይገኛሉ። አብይ አህመድና አገዛዛቸው በፈጠሩት ቀውስ ደግሞ ትልልቅ ሀገራት ዜጎቻቸው ወደ ሰሜኑና ወደ ተለያዩ የጦርነት ስፍራ እንዳይሄዱ እየከለከሉ ነው። አብይ አህመድ በፈጠሩት ቀውስ ምክንያት የሰሜኑ ክፍል እየወደመ ነው። ከካናዳና ከእንግሊዝ ቀጥላ አውስትራሊያ ዜጎቿም ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክፍሎች እንዳይጓዙ ማስጠንቀቂያ ማውጣታለች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቭለር የጉዞ መረጃ መድረክ መረጃም አመላክቷል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎች ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡም ጠይቋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም ከክልሉ በአስቸኳይ እንዲወጡም አሳስበዋል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎች ወደ አማራ ክልል፣ ቤኒሻንጉል ጉሙዝና ጋምቤላ ክልል እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሊያ ጋር በሚያዋስኑ የኢትዮጵያ የድንበር አካባቢዎች ጉዞ እንዲያደርጉም አሳስበዋል። ብልጽግና ኦሮሚያን እያለማ ሌላውን በማድቀቆም ቀጥሏል። ይህ በእንዲህ እንዳለ ደግሞ በመድፍ የታጀበ ውጊያ ዛሬም በሰሜኑ ክፍል ቀጥሏል። በአፋር ያለው ድንበር በራያ ጨርጨር በቢሶ በር በኩል ከህወሓት ጋር እየተደረገ ያለው ውጊያ ዛሬም ሲቀጥል ከሌላው ጊዜ ቢቀዘቅዝም ዛሬም እንደቀጠለ ነው። ህወሓት ሰሞኑን የጀመረው ትንኮሳም ገፍቶበት በሞርተርና ድሽቃ የታጀበ ውጊያ እያደረገም ይገኛል። የህወሓት ኃይሎች ወደ አልውጋም ቦታ መርፋትና ቢሶበር አካባቢ ከባባድ መሳሪያዎችን ጨምሮ ሰራዊታቸውን እያስጠጉ መሆናቸውንም ከስፍራ የደረሰን መረጃም ያመላክታል። የአብይ አህመድ መከላከያ ሰራዊት በተቃራኒው ወደ ኋላም እያፈገፈገም ይገኛል። ይህ በእንዲህ እንዳለ ደግሞ ኤርትራ ለትላንትናው የአብይ አህመድ የፓርላማ ንግግር ምላሽ ሰጥታለች። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ በሰጡት መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉም በጽኑ ተቃውመዋል። ሚኒስትሩ በማህበራዊ ትስስር ገጻቸው በወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ መሆኑንም ጠቁመዋል። አቶ የማነ ገብረ መስቀል እንዳሉት የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበረም አስታውሰዋል። አሁን የቀረበው ክስ ግን ይህንን የታሪክ እውነታ የካደና የህዝቡን ግንዛቤ ለማዛባት የታለመ ነው ሲሉም ገልጸውታል። ሚኒስተሩ አክለውም አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደው ወታደራዊ አጀንዳ ማመቻቸና ማስተባበያ እንዲሆን ታስቦ እየተዘጋጀ ነው ሲሉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ወቅት የተጠቀሙት የጎላን ኮረብታዎች ንጽጽርም ሚስጥሩን ጠቅሰውታል። ጠቅላይ ሚኒስትሩ በንግግራቸው ውስጥ የጎላን ኮረብታዎችን እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነውም ሲሉ የማነ ገብረ መስቀል ተናግረዋል። የጎላን ኮረብታዎች ከሶሪያ የተያዙና በአሁኑ ወቅት በእስራኤል ቁጥጥር ስር ያሉ ስትራቴጂያዊ ስፍራዎች ሲሆኑ ጠቅላይ ሚኒስትሩ ይህንን ንጽጽር ለባህር በር ጥያቄያቸው እንደ ማሳያ መጠቀማቸው በኤርትራ በኩል እንደ ወታደራዊ ስጋትም ተወስዷል የተባለው የኤርትራ መንግስት በከፍተኛ ባለስልጣናት በኩል የሰጠው ይህ ምላሽ በሁለቱ ሀገራት መካከል የነበረው ወታደራዊ ትብብር አብቅቶ ወደ ከፍተኛ የዲፕሎማሲያዊና የቃላት ፍጥጫ መሸጋገሩንም የሚያረጋግጥ ነው ተብሏል። በኢትዮጵያ በኩል የቀረበው ኤርትራ አማጽያንን እየደገፈች ነው የሚለው ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚለው ውንጀላ ቀጠናውን ለከፍተኛ ስጋትም ዳርጎታል ነው የተባለው። በዚህም መሰረት የኤርትራው ማስታወቂያ ሚኒስትር አብይ አህመድ በትላንትናው ዕለት በፓርላማ ቀርበው ሲወሸክቱ የነበረውን ዲስኩራቸው ጦርነት ለመክፈት የታለመ የውሸት ንግግርና መግለጫ ነው በማለት
ጉዳዩን አጣጥለውታል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።